በፈገግታ ብቻ ከሆነ ነገሩ እኔም ሄድኩኝ ተቻት ብዬ ደህና አደሩ የምትወደኝ መስሎኝ የውስጤን አውጥቼ አንድም ሳላስቀር ቆጨኝ መናገር በፈገግታ ብቻ ከሆነ ነገሩ እኔም ሄድኩኝ ትቻት ብዬ ደህና አደሩ ከተሟልሻል በስመ አብ እስከ ይሻላል። መማር ደግሞ እራሱ እያለ ነው። መማር ተመስጣ ፍቅር እንዳይዟት ይላል። ለዚህ ድምፅ ተሙ ድምፃዊ ተሙ ማይክ ነክሶ ሁለተኛ እንዳዘፍን ተብሎ መገረፍ የለበትም። ተሙ እኮ አይዘፍንም፣ ስድ ንባብ ነው የሚያነበው። ፋሲል ደግሞ እዛ ጥላሁን ዛሬ ይልሃል። ኢማጂን አሁን እዚህ ላይ ትንሽ እኮ ኮምፒውተር ነካ ምናምን ቢኖርበት ድምፅ አንደኛ ማለት ግን በጣም ቆንጆ ነው ፋሲልዬ። ኧረ ቆንጆ ነው። ተው ተሙን ፋሲል ደሞዝ ነው። ጥላሁን አሁን ሞተ እያለ ኧረ ፋሲሎ ተው ከሽምብራው ጥርጥር ቢያንስ ይሻላል። የፋሲልን እኮ ደሞዝ አንድ ዘፈን አለው የጎንደር ወዛዝርት ካለ የዘርግ እንደ ቤት ያለ ምነው በወለድ ልጋብዝሽ ብያት መጣች 5 ሆና ምናምን የሚለው ፋሲል ደሞዜ ላይ ዘፈነው የድሮ አታውቀውም? ምን እንዴት ነበር ቴዲ ምናምን ልጋብዝሽ ብያት በተጣበቀ ሱሪ ምናምን እያለ ረሳው። አወኩት። በጣም ወደለው ዘፈን ያስቀኛል ሰለ በእውነት ግን ቴዲ በጣም ጎበዝ ነው። ነው። ለምን ሲንግል አሰራም ፈራው? ምክንያቱም ይሄ ህዝብ ብዙ አርቲስቶችን እንደዚህ ያበረታታ ነው ገደል የተተተውና እኔም ገደል ውስጥ እንዳልገባ ብዬ እኮ ነው። አይ ነው ጎበዝ ገባብኛ አለን እንጎተታለን አለን። ትደግፉኛላችሁ? አዎ መማር ፋለች እንኳን አልችልም አቅም የለኝም። ድንጋይ ቢወረወርብኝ ትከላከላላችሁ? እንከላከላለን። እከላከላለሁ በይ ማን እኔ መቻልኩኝ። የዘፈን ሞዴል እንሆናለን። መጀሪ ለምን ትከቻለህ? እኔ እከላከላለሁ ብያለሁ። እከላከላለሁ ራስን ችለሽ እንዴ እኔ ነው ራሱ መጥቷል። ከቴዲ ድምጽ የራሻ ሚሳኤል ይሻላል። ተሙ ብቻ እንደሆነ እኔ ያለው ተሙ እኮ ያስከው ማይክ እባብ ነው ይንደፍ የተባለ ሰው እኮ ኧረ አሁን በጣም አልተቻለም። የትም ብሄር ትዝ አለኝ ሀገሬ ትዝ አለኝ ዳገር ኩኩለቱ ትዝ አለኝ ሸጋራው ሸንተረሩ ትዝ አለኝ። እንዴት እንደዚህ መስሎኝ ይከብደኛል። ኧረ እኔ ስሚ እስቲ ሞክረው ቴዲ ሞክረው። ከተሙ እንደሚሻል እናረጋግጥ። እኔ ተሙ በኮምፒውተር እኔ በሪል እንደዚህ እኮ በሪላው እና ከዘፈኑ እናወዳድራለን። ተሙና ላይቭ ይግባና እሱ በኮምፒውተር የተቀናበረውን ያስደምጥ። እኔ እንደዚሁ ልዝፈን እና ህዝብ ይፍረደኝ። ናግባና አንተ በቃ በኮምፒውተር የተቀናበረውን ልቀቅ። እኔ እንደዚህ ዘፍናለሁ። ብትገዩ አይገባም። ጾም ላይ ነኝ። አይገባም። ተሙጅ ትሰጣለህ ወይኔ ዛሬ ደግሞ የሆነ ጥሬ ስጋ እየቆረጥክ ማስታወቂያ ስትሰራ ላየሁም እንደረኩ ተሙ ጥሬ ስጋ ቆንጆ ጥሬ ስጋ ገብቷል እባካችሁን ግቡ እያለ ነበር እኮ በነገራችሁ ላይ አሪፍ ቁርጥ ቤት ከፍቷል። ተሙ ያለበት አካባቢ ላይ ቲክቶክ ላይ ያላችሁ ሰዎች ጎራ ስትሉ ተሙ ጋር ሳትበሉ መምጣት ነውር ነው። ነገርኳቸው እኮ ወይኔ እኔማ በቪዲዮ እያየሁት ሁሉ እዛ ሄዳችሁ ፎቶ ነው። አይ መመረዛ ስንሄድማ በነፃ እንትን ማለት አለበት። እኔ እኮ መቼ ዕለት እኮ ሳይጠይቀኝ ነው እኮ ስንጣጣ የነበረው። ጥሬ ስጋው ስትፈልጉ
ያራምዳችኋል፣ ያስጨዋችኋል፣ ትሮጣላችሁ፣ ገንዘብ በገንዘብ ትሆናላችሁ። ያንን ጥሬ ስጋ ሲሄድበት ነበር ደግሞ ስመጣ በነፃ እንዳትረሳው። ለምን እኮ እኔማ ቪዲዮ ሰራላለሁ ብዬ ነበር ጥሬ ስጋውን ሳየው፣ ግን በቃ ሳልበላው ከባድ ነው ቪዲዮ መስራት ብዬ ትበላው ይሻላል። እንዲሁ ራሱ ሲታይ ቢዩ ይላል፣ ያጓጓል። እኔም ጥሬ ስጋ አልበላም አልወድም፣ ግን የተሙን ቤድ መሞከርለት ይመስላል። እኔ በልቻለሁ። ቤድ ያሪፍ ነው። አቦ ቴዲ ራክብኝ እኮ እንጂ ጋብዝ ነበረ። ማጣለው አመጣት እኮ አይቀርም። አቤት አቤት አንድ ነገር እያሰብኩ ስለሆነ መማር እንዴት እንዳየች ይይታል። ሩቅ ባትወጣ ብላኝ ያየች ማታምናለች እያሰባል ታምናለች። መማር እኔና ቴዲ እንድትለጭን አታምኙ። አምናችኋለሁ። አንዴ ሰምታችኋል። አንዱ ባለ ሚስቱን ከሌላ ወንድ ጋር አልጋ ላይ ይዟል። መኝታ ቤቱን ከፍቶ ሲገባ ሚስት ከሌላ ወንድ ጋር አልጋ ላይ ናት። እሺ ባል አንቺማ በዚህ አይነትማ ሲጋራም ጀምረሻል አለ እንዴ? ጥሩ እንዴ ወንድም ዛጋርባ በዚህ አይነት ሲጋራ ጀምረ ያለ ማመን ተሙስ ያትላት መጥሞ እያለ ነው። እሺ አንድ ጥያቄ ልጠይቃችሁ። በጣም አስቂኝ። እኔ እመጣለሁ ተሙዬ፣ እዛ ጥሬ ስጋውን ብያለሁ። ተሙኔም ብያለሁ። ሁለት ህፃናቶች ናቸው፣ መንታ ናቸው። ግን የእናታቸውን ጡት እንጠባለሁ በሚል ይጣላሉ ልጅ። እሺ አንድ ቀን አንደኛው ትንሽ መጀመሪያ የወጣው ጡት ያኛው በተኛበት የእናትየውን ጡት መርዝ ቀባና ተኛው። እሺ ጠዋት እዛ ድንኳን ተተክሏል ሰዎች ቤት። እሺ ማን ነው ሊሞት የሚችለው? ጠቢ እንደገና ይደገም ይደሞስኪ ጠቢ የሚለውን ብቻ ነው የሰማሽው? ነው ድገሞስኪ አንዴ ድገምልኝ። አባትየው ነው የሚሞተው? አባትየው ለምንድን ነው አባትየው የሚሞተው? መርዝ ስለተቀባ። መርዝ ተቀብቶ አባትየው አላወቀም። አባትየው ግን እንዴት አለው? አባትየው ያተማኝ ቤታኮ ከሄድን በኋላ ነው የሚገባት እኮ። አንድ ጊዜ የሆነ ጥያቄ ጠይቂያት እና ከውጭ ሆኜ ያደምጣታለሁ። ምን ለማለት ፈልጎ ነው ትላቸዋለች። ሳሪ ማገፋ ላውርድ እያለች ነው ሳሪ። ጡቷን ጠብቶ ሞታ አባትየው። ሳሪ እኔ ድሮ ነው የገባኝ። አልሰማሁትም። ልቤ ሌላ ቦታ ነበር። ጌታ ነሽ ከዛ ስላለ ግን ላይክ አይምሮ ሌላ ቦታ ላይክ እንትን አድርጌ ነበር። ዞናው ታርጋለ ይለው ነበር። ድገምልኝ ለሌላ ሰው እንዳወራ። ሁለት ህፃናቶች በቃ ተጣልተው በእናታቸው ጡት እንጠባለሁ ብሎ አንደኛው ጩጬ በቃ ያኛው ጩጬ ትንሽ ይሆን ለመግደል እኮ ነው የእናትየው ጡት መርዝ የቀባው። ከዛ ማን ሞተ? ጠዋት በቃ አካባቢው ለቅሶ በለቅሶ ነው። አባትየው ሞተ። ምስኪን አባትማ አቆት አባቱ ቆይቶ በመልሰህ ነገር እኔ ገብቶኛል። መማር ምንም እየገባች እኮ ነው መማር። ከድምትና የሆነ ሰውዬ አጥንተም ጎድን ነው ትላለች። ሰውዬውን ነው የምትገጭው ጎድኑን መማር ናት ባላ። እሺ አይ ጥያቄሽ ቤት ታልጠይቅሽ እንዴ ለምን ሲባል መማር እንዳትናገሪ ነው። አይቻልም ተራ በተራ ነው። እሺ የለም ተራ በተራ የለም። ለሁለታችን ነገር ቀድሞ የመለሰ አልፈልግም። አንተ እሷ ስታስተኛ እሺ መልሱን የሚያውቅ ሰው እጁን ያወጣ። እሺ ኦኬ ለምሳሌ መናገር ማይችል ሰው ውሃ መጠጣት ቢፈልግ እንደዚህ ይላል አይደል? አዎ አይነ ስውር ሰው መቀስ ቢፈልግ እንዴት ይላል? በአፉ ይናገራል መቀስ ብሎ። መማርስ አይ እንዴ መቀስ ራሱ ስለማያውቅ አይናገርም እንዴ። ተስማሙ።
አይነ ይኸውልሽ በአፉ መናገር ሰው መቀስ ባይት ምንድነው ያልከው? የመጀመሪያውን ሰው ሄዲ ቆይ እንደገና ይናገራል። አይነ ስውር አይደል? በአፉ መናገር ይችላል። ጆሮ የማይሰማ ሰው ይናገራል። እናትሽ ከኔ ሰምተሽ አይደለም ቴዲ ትክክል አይደለም። አሁን መጀመሪያ መለሰችው ቤታ ናት። እኔ ነኝ እንዴ? አይነ ስውር ሰው መቼስ መማር እንደዚህ ይላል እንዳትይ ብዬ ፈርቼ ነበር። በአፉ ነው የሚናገረው መቀስተኝ ብሎ እኔ ደግሞ አውቅም ብዬ ነበር። መጀመሪያ ላይ ተሳስቻለሁ፣ በኋላ ላይ ግን እኔ መለስኩት። ትንሽ እንኳን ሸይ ምን ማደባበይ የመለሰ ይሸለማል። ይሄን የመለሰ ይሸለማል። እሺ አልደግሞም፣ በጥንቃቄ አድምጡ። እሺ ቴዲ አንድ ሴትዮ 12 ዶሮ በገመድ አስራ ወደ ገበያ ይዛ ሄደች ለመሸጥ። እሺ ሁለቱን ሸጠች። ስንት ይቀራታል? 0 ምንም ነው 12 አይደለ? 2 ሄደች። መልሻለሁ እኔ ነኝ የመለስኩት። ማብራሪያ እኮ እየሰጠው ነው። ምንም እኔ ነኝ ሄዲ ምንም አልኩኝ፣ ግን ማብራሪያ ነው የሰጠው። 0 ነው ያልኩት። 10 እግራቸውን ጠፍንገው 2 ዶሮዎች አይደለ? 10 ይሄ እኮ ድሮ ነው የማቆል። እኔ ነኝ የመለስኩት። ቤታ ተፈሪ ማርያምን አሁን እኔ ነኝ የመለስኩት። ግን እኔ ማርያምን አውቃለሁ። አንዳንድ ነው እሺ፣ ሌላ ነገር እኔ አውቃለሁ። ዘመዱ ነው። እኔ ልጠይቃችሁ ስለመሸ ከዛ እንሄዳለን። እሺ ስንዴ 1 ኪሎ ስንዴ ወፍጮ ቤት ወስደሽ 1 ኪሎ ስንዴ ለመፍጨት 5 ደቂቃ ከፈጀብሽ ግማሽ ኪሎ ዱቄት ምን ያህል ይፈጅብሻል ለመፍጨት? ዱቄት አይፈጭም። አንቺስ? ተፈጭቷል ራሱ ዱቄት አይፈጭም። የተፈጨ ነው ራሱ። እንዴ ዱቄት ይፈጭም? መማር ነሽ? ተመሳሳይ ነው ብዬ ነው ያልኩት። ኧረ በእናትሽ ምንድነው ተመሳሳይ ነው የምትይው? ዱቄት አይፈጭም። ኧረ ፍርትዬ እኮ ቀደምሽኛ። ለዛ ነው ይጥላል። ይሄን መልሱ። እሺ አንድ ሹፌር መኪና እየነዳ እየሄደ መሀል መንገድ ላይ ቦይ አገኘ። ምን አገኘ? መሀል መንገድ ላይ ቦይ አገኘ። ምን ቦይ? እሺ ቦይ ማለት በአማርኛ በእንግሊዘኛ። ከዛ እንዴት ነው ተሻግሮ ላይ የሚችለው? ሰላም ብሎ አይደለም። አንድ መንገደኛ አልክሽ። ቦይ 2 አይነት ቦይ አለ። በእንግሊዘኛው ቦይ አለ፣ ቦይ ደግሞ የውሃ ቦይ አለ። ድገመው። አረ ቤታ ሁሉንም ነገር አታስደግሚኝ ተይ። እንዴ አይደለማ። ኦኬ ስማይ ዘሎ ነው የሚሄደው። ገጭቶት አረ ይሄንን እኮ አውቅ ነበር። አንድ ሹፌር ነው ያልከው። ሹፌር ስለሆነ ዘሎት ነው ቦዩን የሚሄደው። መኪና አልያዘም በእግሩ ክላክስ አድርጎ አንድ ሹፌር ነው የተባልሽው። መኪና አልያዘም ሹፌር። አንድ ሹፌር ሰው ነው እኮ መማ ሹፌር ገባሻው? አልሰማነውም ማለት ነው። አልሰማነውም ማለት ነው። ዘሎት ቦዩን ዘሎት አልፋ። ይሄን ከመለሳችሁ መልሰናል። መልሻለሁ። ወይስ አንድ ጥያቄ ይደገምልን? እሺ ቆይ መልሳችሁ። አድማጭ ተመልካች ነው የሚፈርደው። እሺ ማን እንደመለሰ የተናገረ ነው። ማን ቤታ ናት የመለሰችው ወይስ መማር ናት? ዘሎ ጭራሽ ተራምዶ ሰውየው ተራምዶ። እሺ ይሄን ጥያቄ በጥንቃቄ አድምጡ። እሺ ፕሊስ አታስደግሙ። ነው ቤታ ያለ አንድ ማየት የተሳነው ሰውዬ 2 እግር የሌለውን ሰውዬ በእሽኮኮ አድርጎት ማየት የተሳነው ሰውዬ በዱላ እየመራ ይወስደዋል። እሺ ከዛ ማየት የተሳነው ሰውዬ ግማሽ መንገድ ከደረሱ በኋላ ቆንጆ ሴት መጣች አለ። እሺ እንዴት ሊያውቅ ቻለ?
ነግሮት ሰው የተሸከመው ነግሮት አልነገረው። አዎ የተሸከመው ሰውዬ አልነገረው እኮ እንደዛ ብለህ ንገረና። ታዲያ እንዴ እኮ የተሸከመው ሰውዬ አልነገረውም እኮ እንዴት ሊያውቀው ቻለ? እቃው ቆሞ አላለም። አንዱ ኮሜንት ወይ መዳን መልሱ ልንገራችሁ። አትንገረን አንፈልግም። እሺ ሞክሩ። አንድ አይነ ስውር ሁለት እግር የሌለውን ሰውዬ አዝሎት መንገድ እየመራ ሄደ አልከን። አዝሎት አይ ቆንጆ ሴት መጣች አሉ። አይነ ስውር ሰውዬ በምን አወቀ? ከዛ በኋላ አይነ ስውር ሴት መጣች። አይነ ስውሩ በዱላ እግር ሁለት እግር የሌለውን ሰውዬ ተሸክሞ እየመራው ይሄዳል። እሽኮኮ አድርጎት በድምጿ አይደለም፣ በጫማዋ አትይልም። ኮመንት እግር የሌለውም አልነገረውም አለ እንጂ መልሰን ነበር። እግር የሌለው የብልግና ነው እንዴ? ምንድን ነው? መልሺ። ቆሞበት አልኩኝ። አይሆንም አለ። ኖ እንደዛ መልሺ። አንዱን እኮ ነው ያልኩሽ። መልሺ። እንዴት ሆኖ ነው የሚቆሙበት? እንዴት ነው የሚቆሙበት? ራስ እንዳትሆን ቴዲ። እንዴት ነው? እኔ ልመልስ። የተሸከመ ሴት ናት አይደለም? ምንድን ነው እሱ ደግሞ? እንዴ አንዴ ብለህ መማር ደግሞ ልታሳብደኝ ነው እንዴ? የተሸከመ እነዚህ ናቸው። የመለሰችው ቤታ ናት። እንዴት እንደመለስሽ ማታውቂም ቤታ? ስመልስልህ አስሩንም አይደለም አልከኛ። ተወናበደብኝ። እሺ መጀመሪያ የነገርሽኝ እንዴት ነው? እቃው ቆሞበት እኮ በምን ያውቃል? የስሜት ሕዋሳቶቹ ተከፍተው አንገቱን ይከረክረዋል። አይነ ስውሩ ሰውዬ አንገቱን ሲቆረቁረው ቆንጆ ሴት መታለች ማለት ነው ብሎ መለሰልኝ። በኢየሱስ ይሄን እኔ ነበርኩ የመለስኩት። ግን አንተ አርም እየሄደ ያለው እሽኮኮ አድርጎት እየሄደ እኮ ነው። አልተናገርክማ። እኔ የብልግና ነው ብዬ ነበረ። ያልሽው መማር መጀመሪያ ከቤታ በኋላ ነው ያልሽው። አንቺ የመለሽው ከቤታ በኋላ። አሁን እኮ ነው የመለሽው አንቺ። የብልግናውን እንኳን እንናገርም ብለን ነው እንጂ ቆይቷል ካወቅ ነው። አቤት መማር እንደው ላለመሸነፍ ጥረቷ። እግዚኦ እግዚኦ እግዚኦ። ቤትን እንዳለ ኮመንቱ ራሱ እሱ ነበረ። መጨረሻ ላይ እኮ ነው እንደዚህ አይነት። አሁን ወጣለሁ ከመውጣት በፊት ይሄ የመጨረሻ ጥያቄ ነው። አንድ ሰውዬ በጣም አደገኛ የሆነ የሚገድል መርዝ በእጁ ነክቶ ነበር። ቤቱ ገባና ቧንቧውን ከፍቶ እጁን ታጠበ በሳሙና። ቤቱ ገባ፣ ምግብ በላ፣ ሰውየው ሞተ። እንዴት ሊሞት ቻለ? ቧንቧውን የነካበት መርዝ እንትኑ የነካችው ምግቡን ነክተዋለች ማለት ነው። እንዴት? ቧንቧውን እንደዚህ ምዘጋው ምግቡን ያዘጋጀው ሰው የቧንቧውን ራስ ነክቶታል። መርዝ አልገባኝም። እኔ ንገር ሲዘጋው ለምሳሌ በእጁን ታጠበ አይደል? በሁለት እጁ ታጠበ። ከዛ በኋላ ቧንቧውን በአንድ እጁ ዘግቶ በዛኛው በዘጋበት እጅ በላ። ተፈቀደ። ከታጠበ በኋላ መልሶ ሲዘጋው መጀመሪያ ሲከፍተው እጁ መርዝ ነበረበት። እሺ እኔ ነኝ የመለስኩት። ምንድን ነው የምመልሽው? በማለት ስታብራሪው በጣም ደስ ይላል። እንደው አንቺ ትክክል እንኳን እንደው ተሸነፍኩ እንኳን አትልም። እግዚኦ 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 መማር አቤት ልግባና ተናገርኩ እኮ። አንቺ እኮ ያልሽው እኮ ቧንቧ ላይ ተነካክቶ ምናምን ያልሽው ነው። የተዘጋበት ነው ቧንቧው የተዘጋበት ተናገርኩ። ጉር ነው። አንድ የመጨረሻ ጠይቃችሁ። እሺ የመጨረሻ ራሱ ልወጣ። እሺ ወይ በየቤታችሁ ነው የመጣችሁት ወይስ እኔ ጋር ነው የመጣችሁት?
በየቤታችን ነው የመጣ ነው እንጂ። ኦ እሺ፣ እነ መማር ጋርም ያላችሁ ቤታ ጋርም ያላችሁ እኔ ጋር እንኳን ያሉት ችግር የለም። ስለማታዩ አትንገሯቸው ፕሊዝ። አረ እነሱ ሌላ ብልግና ነው ብሎ የሚጽፉት ብልግና ያነበባችሁ ነው የምትመልሱት። አይ ነው ብልግና ከሆነ ያውና ቋል ብልግና እንደሆነ ይጽፉ ኮሜንት። እሺ በደንብ አድምጡ። ቀድሞ የመለሰ ነው ቀድሞ የመለሰ ነው። አትጠባበቁ። መማር ቤታን አይተሽ ቤታን መማር አይተሻል ቶሎ ብላችሁ። እሺ ቀጥል። እሺ ያረጋሽ አባት 4 ልጆች አሉ። እሺ አንደኛዋ እንቁጣጣሽ ናት። እሺ ሁለተኛው ወንድ ነው ገና ነው። እሺ ሶስተኛው የመጨረሻዋ ፋሲካ ናት። እሺ አራተኛው ማለት ነው አረጋሽ። መማር ገብቶሻል? አዎ ቀደበች። ገብቶኛል እንዴ በደንብ ስማቸው ነው ስማቸው አረጋሽ አባት ፋሲካ እንቁጣጣሽ ፋሲካ ደግሞ ገማነው አንዱ ገና የሚባሉ ልጆች አሉት። ሶስተኛዋ አረጋሽ በፍጥር እኔ ግን የሆነ ሐሳብ ውስጥ ገብቼ ነበር። ለዚህ ጥምቀት ነው ሐሳብ ውስጥ ገብቼ ነበር። ማን ይመር ለወጣን ልግባና ብዙ ጥያቄዎችን አሉኝ። ብዙ ጥያቄዎች እንደዚህ ተጫውተን እናወራለን እንዴ አሁን እኛ ጋር መሽቷል። እኔም ልወጣ ነው ራት እኔና አንቺ እኮ ሰዓታችን እንኳን አንድ ነው። ስንት ሰዓት ነው አንቺ ጋር? 8 ሰዓት ተኩል አንቺ ጋርም 8 ሰዓት ተኩል ኖ 7 ተኩል እኛ ጋር ገና ነው። አቤት ሰዓት ልዩነታችን እና አንቺ አንድ ለካ ሁለት ነው። ቴዲ ጋር የቴዲ 2 ሰዓት 2 ሰዓት 9 በቃ ቴዲ እሺ በቃ ቤት ግባሽ በቃ በኋላ እንጫወታለን። እሺ ቴንኪው ማርዬና ቤታዬ። እሺ ቴንኪው። እሺ